ሰላም ወደ አድማጮቻችን ይህ የስፖርት ነው። የውድድር ዓመቱ ትልቁ ጨዋታ ነው ማለት የሚቻል ነው። ዛሬ ምሽት 12 ሰዓት ተኩል የሚደረገው ፉክክር እንዲሁም ደግሞ ፔፕ ጋርዲዮላ ከማይክል አርቴታ መመሩ ከደቀ መዝሙሩ ያ ብቻ አይደለም፣ የፕሪሚየር ሊጉን ዋንጫ መዳረሻ የሚጠቁመው ትልቁ የውድድር ዓመቱ ጨዋታ ነው ማለት የሚቻል ነው የሚሆነው። በሁለቱ ቡድኖች መካከል የ6 ነጥብ ልዩነት አለው። ኦፕታ ሱፐር ኮምፒውተር ተቸግሯል። ሲቲ ወይስ አርሰናል ጨዋታውን ያሸንፋል በሚል ለመምረጥ በመጨረሻ ግን 38% ለሲቲ 36% ለአርሰናል እድሉን ሰጥቷል። ሚያዝያ ወር ለፔፕ ጋርዲዮላ የሚመቸው ወር ነው። በጨዋታዎች 2.51 ነጥቦችን መሰብሰብ የሚችል ነው። ይህ ማለት በጨዋታዎች ውስጥ ካደረጋቸው 80% የማሸነፍ አቅም እንዳለው የሚያሳይ ነው። ማንቸስተር ሲቲ ባለፉት 10 ጨዋታዎች ሽንፈትን አላስተናገዱም። ታዲያ አርሰናል ይህንን ጨዋታ የማሸነፍ ግዴታ ውስጥ ማይክል አርቴታ እኛ ምን ሄዶ ኢትሃድ 3 ነጥብ ለመውሰድ ነው ብሏል። ወሳኝ የሆነው ምዕራፍ ላይ ደርሷል። የእንግሊዝ ፕሪሚየር ሊግ 33ኛ ሳምንቱ ነው። ይህ ሳምንት ወሳኝ ምዕራፍ የሚያደርጉት ብዙ ምክንያቶች አሉ። የመሪው የአርሰናልና የሁለተኛ ደረጃ ሰንጠረዡ ላይ የሚገኘው የማንቸስተር ሲቲ ፉክክር የሚጠበቅ ነው የሚሆነው። ሁለቱ ቡድኖች መካከል የ6 ነጥብና የ3 ጎል ልዩነቶች አሉ። አርሰናል እንግዲህ በባለፈው ሳምንት በተለይ በኤምሬትስ የጣሉት ነጥብ ማንቸስተር ሲቲ ከሜዳቸው ውጭ ያስተናገዱት ድል በሁለቱ ቡድኖች መካከል የነበረውን የ9 ነጥብ ልዩነት ወደ 6 ዝቅ አድርጎታል። ቀጣይ ማንቸስተር ሲቲ ወደ ተርሙር በሳምንቱ አጋማሽ ያቀናል። ተቃራኒው አርሰናል ኒውካስትልን ቅዳሜ የሚያስተናግድ ይሆናል። ጠባቂ ጨዋታዎች ናቸው የሚሆኑ። ታዲያ እነዚህ ሁሉ ጨዋታዎች የውድድር ዓመቱን አርሰናልን ከ22 ዓመታት በኋላ ዋንጫን ሊያነሳ የሚችልበትን እድል በማንቸስተር ሲቲ በኩል ደግሞ ካለፉት ፈተናዎቻቸው በተለይ አምና ካጋጠማቸው ችግር አንጻር ዘንድሮ ወደ ዋንጫ የሚመለሱበትና በውድድር ዓመቱ ሁለተኛ ዋንጫቸውን የሚያሳኩበትን እድል የሚያገኙ ይሆናል። ይህ ጨዋታ የውጤት ግምታችሁን አስቀምጡልኝ። ወደ አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ እኛ በፕሮግራሞቻችን እንድንጠነክር ስለሚያግዘን እባካችሁን ላይክ ማድረጋችሁን አትርሱ። ታዲያ ስለዚህ ጨዋታ ሲታሰብ በሁለቱም ቡድኖች መካከል ይህ ጨዋታ የዋንጫ ያክል ፉክክር እንደሚኖረው ሁለቱም ቡድኖች በሚገባ ማሰብና መዘጋጀት የሚችሉበት ነው የሚሆነው። ታዲያ ሁለቱም ቡድኖች በተለያዩ እሳቤዎች በተለያዩ እይታዎች ውስጥ እንደሚሆኑ የሚጠበቅ ነው የሚሆነው። በተለይ ማንቸስተር ሲቲ ተጠባቂ የነበሩትን 3ቱን ከባባድ ጨዋታዎቹን አሸንፏል። በካራባኦ ካፕ አርሰናልን አሸንፏል። በኤፍኤ ካፕ ሊቨርፑልን ማሸነፍ ችሏል። በእንግሊዝ ፕሪሚየር ሊግ ቼልሲን ስታንፎርድ ብሪጅ ድረስ በመሄድ 3-0 አሸንፏል። በተቃራኒው አርሰናል በአውሮፓ ቻምፒዮንስ ሊግ ወደ ግማሽ ፍጻሜ ያለፈበት ጨዋታ ማይክል አርቴታ በታሪኩ አርሰናልን በ145 ዓመት ታሪኩ ድል ያደረገበት በጣም አስደሳች የነበረ ውጤትን አስመዝግቧል። አይደለም አርሰናል በተከታታይ በ2 ዓመታት ወደ ግማሽ ፍጻሜ ያለፈበት ድልን አመቻችቷል። ይህ ብቻ አይደለም ግን በአርሰናል በካራባኦ ካፕ በማንቸስተር ሲቲ ዋንጫውን ተነጥቋል። በሳውዝሃምፕተን ከሜዳው ውጭ በሴንት ሜሪ የተሸነፈበት አስቸጋሪው የበርንማውዝ ጨዋታ የሚነሱ ነበሩ። ታዲያ አሁንም ቢሆን ኦፕታ ሱፐር ኮምፒውተር የእንግሊዝ ፕሪሚየር ሊግን ዋንጫ በሚመለከት አሁንም ለአርሰናል 86% ሰጥቷል፣ ለሲቲ ደግሞ 14%። መድፈኞቹ ዘንድሮስ ይህ ዋንጫ ያመልጣቸዋል ወይስ ይህንን ዋንጫ በሚገባ ማሸነፍ የሚችሉበትን እድል ያሰፋሉ? ተጠባቂው ይህ የእንግሊዝ ፕሪሚየር ሊግ ጨዋታ ነው። ታዲያ በዚህ ጨዋታ ላይ ትልቁን ተጽዕኖ ሊፈጥሩ የሚችሉ 2 ተጫዋቾችን ብንጠራ ኒኮ ኦራይሊ ነው አንደኛው። በባለፈው ሳምንት ቼልሲን ባሸነፉበት ጨዋታ ላይ ኒኮ ኦራይሊ እንዲሁ ማርክ ጉይና ዶኩ ነበር ጎሎችን ያስቆጠሩት። ኦራይሊ አርሰናል በካራባኦ ካፕ ሲሸነፍ የፔፕ ጋርዲዮላ ምርጡ ተጫዋች የነበረው በጨዋታው 2 ጎሎችን ያስቆጠረው ተጫዋች እንደነበር የምታስታውሱት ነው። ታዲያ አርሰናሎች ከየካቲት ወር ጀምሮ በፔፕ ስር 6 ጎሎችን ያስቆጠረው ኒኮ ኦራይሊን የማቆም ግዴታ ውስጥ ይገባሉ። ሌላኛው ሪያን ቸርኪ ነው። ድሎችን በመፍጠር በጣም በአስደናቂ ፐርፎርማንስ ላይ የሚገኘው አዲሱ የፔፕ ጋርዲዮላው ኬቨን ዲብሩይነ ሪያን ቸርኪ ነው። ታዲያ ይህንን ተጫዋች ለማቆም መድፈኞቹ ሌላ መንገድ መቀየስ ያስፈልጋል። በቸልሲ ጨዋታ ላይ 2 አሲስቶችን ማድረጉ የሚታወቅ ነው። ታዲያ 10 አሲስቶች ላይ ለመድረስ 138 ደቂቃዎችን 1380 ደቂቃዎችን አድርጓል። አንድ አሲስት ለማድረግ 138 ደቂቃዎች ብቻ ይፈጃል። ይህ ማለት ከዚህ በፊት በፋብሪጋዝ 111 ደቂቃዎችን በኬቨን ዲብሩይና 123 ደቂቃዎችን ከያዙት በመቀጠል 3ኛ ተቀምጧል። መድፈኞቹ ሪያን ቸርኪና ኒኮ ኦራይሊን ሲያስቡ ያ የዌምብሌ ጨዋታ ከፊታቸው የሚመጣ ይመስለኛል። ሁለቱንም ተጫዋቾች በሚገባ መበቀልን ይፈልጋሉ። መድፈኞቹ የካራባኦ ካፑን ሽንፈት ለመበቀል ወደ ሜዳ ይገባሉ። ያ ብቻ አይደለም። ይህን ጨዋታ ማሸነፍ የሚችሉ ከሆነ የእንግሊዝ ፕሪሚየር ሊግ ዋንጫን የማሸነፍ እድላቸው በሚገባ ማስፋት
የሚችሉበት ነው። ይህ የሚያዝያ ወር ለፔፕ ጋርዲዮላ ጥሩ ነው፣ ለማይክል አርቴታ አስከፊ እንደሆነ እናውቃለን። ነገር ግን አርሰናል ትልቅ ስራ ይጠብቀዋል። ታዲያ ፔፕ ጋርዲዮላ በዚህ ወር በየጨዋታ 3 ነጥብ ከሚያገኝበት ወይም በአንድ ጨዋታ ከ3 ነጥቡ 2.5 ወይም 80% በማሳካት ምርጥ ቡድን ሲሆን አርሰናል ደግሞ በማይክል አርቴታ ስር ሚያዝያ ወር ትከብደዋለች። 1.54 ነጥብ ነው የሚወስደው። ይህ ማለት የአንድ ነጥብ ልዩነት አለ በየጨዋታው በፔፕና በማይክል አርቴታ ስር። ያ ማለት በሚያዝያ ወር ብዙውን ጊዜ ከ10 ጨዋታዎች በላይ ይደረጋሉ። እነዚህ ጨዋታዎች ምን ያክል ወሳኝ እንደሆኑ የሚታወቅ ነው። ስለዚህ እነዛ ጨዋታዎች ላይ ተጽዕኖ የመፍጠር አቅሙን ዝቅተኛ የሚያደርገው ይሆናል። በተቃራኒው እንግዲህ ለሲቲ ይህ ጨዋታ በብዙ ሁኔታ ትርጉም ይኖረዋል። በተለይ ይህንን ጨዋታ ማሸነፍ የሚችሉ ከሆነ የነጥብ ልዩነት ወደ 3 ዝቅ የሚል ይሆናል። ቀሪው የክሪስታል ፓላስን ጨዋታ ማሸነፍ የሚችሉ ከሆነ ያ ትልቅ እድልን የሚያመጣ ይሆናል። ስለዚህ እነዚህን በሚገባ ለመጠቀም በሚገባ ለመዘጋጀትን የሚያከናውኑበት ይሆናል። እንግዲህ 2026 ከመጣ አርሰናል ትልቁ ስህተት በራሱ የሚሰራቸው ስህተቶች ናቸው። አርሰናል 2026 ከመጣ ጊዜ አንስቶ ወይም ደግሞ በአዲሱ ዓመት ማለት ነው በአዲሱ የካላንደር ይር በጣም በሚገርም ሁኔታ 15 ስህተቶችን ሰርቷል በ13 የእንግሊዝ ፕሪሚየር ሊግ ጨዋታዎች። በመጀመሪያዎቹ ግን ከነሐሴ እስከ ታህሳስ ወር ድረስ 8 ስህተቶችን ብቻ ነበር የሰራው በ19 ጨዋታዎች። ባለፉት 13 ጨዋታዎች ግን 15 ስህተቶችን ሰርቷል። ስህተቶቹ ኦልሞስት በእጥፍ ሲያድጉ የጨዋታ ብዛቶቹ እንዳነሱ መታየት ይጠበቅበታል። ታዲያ መድፈኞቹ ማንቸስተር ሲቲዎች ኒኮ ራይሊ እና ሪያን ቸርኪ እንዳላቸው ሁሉ አርሰናል ደግሞ ኤዜና ገብርኤል ማርቲኔሊን ይፈልጋል። በተለይ ኤዜ ማንቸስተር ሲቲ ላይ በሚገባ የሚቀነው ተጫዋች ነው። አምና በዌምብሌይ ዋንጫውን ያሳጣቸው ኤብሪቼ ኤዜ እንደነበር የምታስታውሱት ነው። ታዲያ ኤብሪቼ ኤዜ እንግዲህ ባለፉት ማንቸስተር ሲቲን በገጠመበት ጨዋታዎች 2 ጎሎችና 1 አሲስት አድርጓል። በኤምሬትስ በተደረገው ጨዋታ ማንቸስተር ሲቲዎች ወደኋላ ፈግፍገው በነበረበት ሰዓት ሁሉ እንዲገኝ ያደረገው ይህ ተጫዋች እንደነበር አሲስት አድርገው ለማርቲኔሊ የምታስታውስ ነው። ገብርኤል ማርቲኔሊ ደግሞ ስፔሶችን የሚያገኝ ከሆነ በሚገባ ማጥቃት የሚችል ተጫዋች እንደሆነ ይታወቃል። ቶተንሃም ከሜዳቸው ውጭ ማለት ነው ማንቸስተር ሲቲን ኢታሃድ ድረስ ሄደው 2-0 ካሸነፏቸው በኋላ በኢታሃድ ሲቲ ተሸንፎ አያውቅም። ይህ ሌላኛው ፈተና የሚሆነው ዲያዝ በማንቸስተር ሲቲ በኩል አይኖርም። ስቶንስም የመድረሱ ነገር አጠራጣሪ ነው። ማርክ ጉይና ኩዛኖ የተከላካይ መስመሩን የሚመሩ ይሆናል። በተቃራኒው በአርሰናል በኩል ማዱዌኬ የመመለስ እድል እንዳለው ማይክል አርቴታ ተናግሯል። ኦዴጋርድ ስብስብ ውስጥ ታይቷል። ቲምበርና ካላፊዮሪ የሚጠበቁ ይሆናል ይደርሳሉ ወይም አይደርሱም ተብሎ። ነገር ግን ቡካዮ ሳካ የመመለስ እድል ሊኖረው የመቻሉ ነገር 0% ነው። ማይክል አርቴታ ከስብስቡ ውጭ እንደሆነ አስተያየቱን ሰጥቷል። ማንቸስተር ሲቲና አርሰናል እርስ በርስ ግንኙነታቸውን በምናይበት ጊዜ የመጀመሪያው ጨዋታ ላይ እንግዲህ አርሰናል በኤምሬትስ 1-1 የተለያዩበት ጨዋታ የሚታወስ ነበር። ታዲያ ይህ ጨዋታ በብዙ ሁኔታዎች ብታስታውሱትም በብዙ ፈተናዎች አርሰናል ያንን ጨዋታ አቻ ቢለያይም ጥሩ የሆነ የጨዋታ ብልጫ እንደነበረው ግን የሚታወቅ ነው። ታዲያ በማንቸስተር ሲቲ በኩል ደግሞ ይህንን ጨዋታ ለማሸነፍ ባለፉት ጨዋታዎች ውስጥ እንግዲህ 2 አሸንፎ 3 አቻ የወጣበት እንደነበር የሚታወስ ነው። እንግዲህ ለመጨረሻ ጊዜ አርሰናል ማንቸስተር ሲቲን ያሸነፈው ከ11 ዓመታት በፊት በ2015 ነበር። በጥር ወር የፔሌግሪኒውን ማንቸስተር ሲቲ ያሸነፈበት ጥሩ ብቃት የሚታወስ ነበር። ከዛ በኋላ ግን በአለፉት 10 ጨዋታዎች አርሰናል 7 ጊዜ ተሸንፎ 3 ብቻ ነው አቻ መውጣት ይቻለው። የአምና ያቻ ውጤት የሊያንድሮ ትሮሳርድ በጨዋታው አጋማሽ ቀይ ካርድ ያየበት የሚታወስ ነበር። በአጠቃላይ ኦፕታ ሱፐር ኮምፒውተር ግምቱን ሲያስቀምጥ ለሲቲ 38%፣ ለአርሰናል 36%፣ 26% ያቻ ውጤትን ያስቀምጧል። ግምት ያስተላለፉን ላድረሳችሁና እንግዲህ ተጠባቂ የሆነው በ12 ሰዓት ተኩል በኢታሃድ ስታዲየም ላይ የሚደረገውን ጨዋታ እንግዲህ ግምታ ያስተላለፉ የሚሆነው ጃንሉጂ ዶናሩማ ግብ ጠባቂ ሆኖ ይጀምራል። ኑኔዝ ኩሳኖቭና ጉሂ እንዲሁም ደግሞ ኒኮ ራይሊ በግራ መስመር ላይ የሚኖር ይሆናል። ሮድሪ፣ በርናንዶ ሲልቫ፣ ሪያን ቸርኪ የአማካይ መስመሩን፣ አንቶን ሴማዮ፣ ሃላንድና ዶኩ የማጥቃት መስመሩን። በአርሰናል በኩል ዴቪድ ራያ ግብ ጠባቂ ሆኖ የሚጀምር ይሆናል። ቤን ዋይት ወይስ ሞስኬራ የማይክል አርቴታ ውሳኔን የሚጠይቅ ይሆናል። በተለይ ከቆሙ ኳሶች ጥንቃቄ አንጻር ሞስኬራ የተሻለ የመከላከል ቅርጹን ስለሚሰጥ ሞስኬራ ተመራጭ ሊሆን የሚችልበት እድል ይኖራል። ሌላኛው ሰሊባ፣ ገብርኤል ማጋሌስ እና ሂንካፔ ተከላካይ መስመሩን የሚይዙ ይሆናል። ኦዴጋርድ ወይስ ዙቢሜንዲ የፊትነሳቸው ሁኔታ ታይቶ ማይክል አርቴታ በተለይ ከኋላ በመመስረት ረገድ ውጤታማ ሊያደርገው የሚችለውን ተጫዋች መምረጥ የሚጠበቅበት ይሆናል። ዴክላን ራይስ የመሃል የአማካኙ ሚና የሚይዝ ይሆናል። የብሪቼ ኤዜ 10 ቁጥር ቦታውን ይይዛል። እንግዲህ ማዱዌኬን ወይስ ማርቲኔሊን በቀይ መስመር ላይ ያሰልፋል አርሰናል። ወሳኝ ቢሆንም በኔታ ግን ማርቲኔሊ ቢሰለፍ አርሰናልን በሚከላከልበት ጊዜ
በተለይ ኒኮ ራይሊን በመያዝ ረገድ ማርቲኔሊ ጥሩ ሚና ስለሚኖረው ወሳኝ ይሆናል። ሃቨርትዝ ወይስ ቪክቶር ዮኬሬስ አንዱ የሚጠበቅ ነው የሚሆነው። ነገር ግን በእንደዚህ ትልልቅ ጨዋታዎች ውስጥ በረጃጅም አርሰናል መጫወት እንዲችል ሃቨርትዝ የሚያስፈልገው ይሆናል ብዬ አስባለሁ። ሊያንድሮ ትሮሳርድ የግራ መስመሩን የሚይዝ ይሆናል። ተጠባቂው ጨዋታ ምሽት 12 ሰዓት ተኩል ላይ የሚጠበቅ ይሆናል። ወደ አድማቻችን ይህ ያያ ስፖርት ነው። ታዲያ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።